አይውል አጥፊላቸው ማለት ተነሽና ሂጂ አሰሚኝ ተነሽና ሂጂ ከፊት ለፊት ሌላ ነገር እንዳደረጋ ምንም እኮ አላደረኩም ማለት አጥፊላቸው ይኸውልሽ አንቺ መብትሽ እንደፈለግሽ ነው መብትሽ ካሁን በኋላ አይመለከተኝም ምንም ነገር ውስጥ ብትገቢ ሲፈልግ ቪዲዮሽን ይልቀቅ ያገባኝም ካሁን በኋላ መክፈል ያለብኝን ዋጋ ከፍያለሁ ሳላውቅሽ ገባሽ እኔ ገና እኔና አንቺ እህትማማቾች ነን ብዬ ደስ ብሎኝ ሳልጨርሽ እህቴ ነች ብለሽ ብታስቢማ እንደዚህ አስበሻት ነጭ እኔ አንቺ እኔ ጎረሻል ብዬ አላሰብኩም ቢል ማለት በነጠፋላችሁ ምንድነው ችግሩ በቃ ካሁን በኋላ ከህይወታችን ይወጣሉ ማለት እኮ ነው አንቺ ጤነኛ ነሽ እንዴ በነጠፋላችሁ ምንድነው ችግሩ ጤነኛ ነሽ ካመመሽ በጊዜ ታከሚ ብለሽ የምታስቢ ከሆነ እሺ እንዳታስቢ ለማንም እኔስ ማጥፋቱ ይከበደሽ ማጥፋቱ ይከበደሽ ቆይ እድል አላጠፋም ሌላ ነገር እንዳደርግ አትገፋፊ በቃ አላጠፋም አታጥፊሽ ግን ነገር አንቺ የኔ ህይወት ተራርገሽ ነው ያሰብሽው እንደዛ አላልኩም ለኔ ከፈልሽው ነገር ምራሳ ነው እንዲመስልሽ ከዚህ በላይ መርሳት አለ እኔ እኮ እሱን መርሳው ሳልም ማለት አልገባኝም እኔ እኮ በቃ ቪዲዮ እናጥፋለ አንቺ ደግሞ ከሌላ ነገር ጋር ነው ያያሻለሽ ከምን ጋር እንዳያዝና ፈልግ ይሄ እኮ ለኛ ትልቁ አድቫንቴጃችን እኮ ነው ሰላም የሰሊና ፋሚሊዎች እንዴት ናቸው እኔ በጣም ደህና ነኝ እንግዲህ አሁን ያለሁበት ሁኔታ ከቀን ወደ ቀን እየተሻሻለ እዚህ ደርሰናል ወደፊት ደግሞ ይበልጥ እየተሻሻለ እንደሚመጣ ተስፋ አደርጋለሁ እግዚአብሔር የተመሰገነ ነው በጣም ደህና ነኝ ዛሬ የመጣሁት እድል ያው ታውቃታላችሁ ሁላችሁ በጣም እንደፈለገች ነግራኝ ነው የመጣሁት እሷን እየጠበቅኩኝ ነው ከድምጿ ግን መረዳት እንደቻልኩ የሆነ ደስተኛ የሆነች ምናምን ይመስላል ምን አዲስ ነገር እንዳለ ምናምን የማውቀው ነገር የለም ምናልባት ከዚህ በፊት በጭንቀት ነው የመጣ ነው የተገናኘ ነው በመጥፎ አጋጣሚ ነው ተደጋጋሚ ብያችኋለሁ ይሄ በእንደዚህ አይነት ጥሩ አጋጣሚ ተገናኘን ብለን የምታወሩት አይነት ገጠመኝ አይደለም ያለን ግን ከዛ በኋላ እንግዲህ እንደ እህትም ወንድምም አብረውኝ ሆስፒታል እስከማደር ስፔሻሊ ወንድሙ ያው በእርግጥ እህቱ ነች ነገር ግን ላይክ በቃ እኔ ነኝ የግድ ማደር አለብኝ ምናምን ብሎ ሆስፒታል እስከማደር ደረጃ ነው የደረሰው አዶኖ ምናልባት የእሷን ማዳን እንደ ትልቅ ነገር ቆጥሮት ውለታ እየከፈለ ይሆን ምናምን ብቻ አላውቅም እና ይሄ ቤተሰብነታቸውን ማንም ሰው እንደዚህ አይነት ቤተሰብ አግኝቶ ማጣት አይፈልግም እና እኔም ያ ስሜት ነው የሚሰማኝ አንዳንድ ኮሜንቶችን አይቻለሁ ሰሊ ወጥመድ እንዳይሆን ምናምን የምትሉ ሰዎች እንግዲህ ፈጣሪ ሁላችንም ከወጥመድ ይጠብቅ ማለት በእኛ አቅም በእኛ ጥንቃቄ ብቻ ከወጥመድ የምናመልጥ ሰዎች አይደለንም ከምንም በላይ ግን ከሌላው ጊዜ በጣም በተሻለ ሁኔታ ግን ጥንቃቄ የሚጠይቅ ወቅት ላይ ነው ያለሁት ምንም ነገር የሚሆነው እኔ በህይወት ስኖር ብቻ እንደሆነም አምናለሁ ይሄ ለራሴ ህይወት ዋጋ ለመስጠት or ደግሞ ያጉል ጻድቅ ለመጫወት ምናምን ያደረኩት ነገር አይደለም በቃ ያቺነች ሰሊና ያቺነች እኔ ማለትና ይሄ የሆነ ሰው እንዲያሞግሰኝ ምናምን በዚህ ልክ ማንም ሰው ድራማ ይሰራል እንጂ አያደርግም እና ይሄን እንድታሞግሱኝ ምናምን ሳይሆን ብዙ እኔን የወቀሳችሁ ሰዎች አላችሁ ለኔ በማሰብ ነው አይ ነው ማንም ሰው የሚወደውን ሰው እንዲያጣው እንዲጎዳበት ምናምን አልፈልግም እናንተም አትፈልጉም ስለዚህ የወቀሳችሁን በዛ ልክ ነው እኔን ማጣት እኔን ተጎድቼ ማጣት እኔ ሳለቅስ አብራችሁ የምታለቅሱ ሰዎች ናችሁና በምንም ልክ እኔ ተጎድቼ ማየት ስለማትፈልጉ ነው እቀበላለሁ ቁጣችሁንም ምክራችሁንም ሁሉንም እቀበላለሁ ምክንያቱም ለኔ መልካም ነገር ከማሰብ አንፃር ስለሆነና ሁላችሁም በያላችሁበት ክበሩልኝ ብዙ መልእክቶቻችሁ ይደርሰኛል ፍቅራችሁ ያስቀናል እንደ አይነት ቤተሰብ ስላለኝ እድለኛ ነኝ ብቻ አሁን የመጣሁት እድልን ቀጥሬያት ነው በቃ በጣም ቶሎ ማግኘት ፈልጋለች ነኝ በዛ ላይ ከድምጿ ምናምን እንደተረዳሁት ደግሞ ደስተኛ ነች አይደለም እሷ ማንም ደስተኛ ሆኖ ማየት ፈልጋለሁ እኔ እና እስቲ ያለውን ደስታውን ደግሞ አብረን እንጋራለን ስትመጣ ተመልሼ እመጣለሁ እስከዛ አብራችን ቆዩ የትም እንዳትሄዱ
እሺ ቤተሰብ በድጋሚ መጥቻለሁ። እድልዬም ደርሳለች። እንግዲህ ደስታዋን አንድ ላይ እኔ በጣም ጓጉቻለሁ ደስታሽን ሼር ለማድረግ። ሁሌ የተገናኘንበት እኔና አንቺ ሀዘን፣ ጭንቀት፣ ከዛ እንደገና ሌላ ጭንቀት። ዛሬ በጣም ደስ ብሎኛል። በጣም ማለት እኔ ሲልም ነገር አላውቅም ማለት እንደፈለግሽ አድርገሽ ንገሪኝ፣ ችግር የለውም። ቤተሰብ ብቻ ዋና እስካሁን ሀዘኗን ወይም ደግሞ ጭንቀቷን ነው ሼር ያደረኳት። በዛ ላይ ደግሞ ህመሜን ነው ጭንቀቴን ነው ሼር ስታደርግ የነበረችው። ዛሬ ደግሞ ደስታ የሚያህል ነገር ይዛልን መታለች እና እንግዲህ አላቅም ላይ ቤተሰብነታችን በጣም እየጠነከረ ነው መሰለኝ። ስታወሪኝ በስልክ በጣም ኤግዛይትድ ሆነሽ ነው ስታወሪኝ የነበረው እና እንደዚህ ድረስ በጣም እንድጓጓ አድርጋኝ ነው የመጣችው። በዛው ወንድምሽን አግኝቼው ነበር ዛሬ። አይ ዛሬ አይደለም፣ ትላንትና ጠይቆኝ ነበረ። መጥቶ ነበር ሰፈር ምናምን እና አሪፍ ጊዜ አሳልፋችሁ ቤተሰብ እነዚህ ልጆች እሱ ምን አለኝ መሰለሽ ሌላ ነገር እንዳታስቢ ብሎ አስጠንቅቆኛል ማለት ነው። እና በዚህ ሰዓት እኔ ሌላ ነገር የማስብበት ሰዓት አይደለም። ልንገርሽ ጀመረ እስቲ ደርሳል ወሬን እያቋረጠችኝሽ። እሺ የልጆች ዋና ደውሎልኝ ነበረ። ያንደው መጀመሪያ አለች ስራረኝ ነበረው። እሺ እና ደውሎልኝ ነበርና እኔ ጋር የኔ ቪዲዮ እሱ ጋር ነበረ እና በቃ ሙሉ ለሙሉ እንደደለተልኝና በቃ ስልኩ ላይ ምንም የለም። ግን ደግሞ የነሱ ቪዲዮ እንደምደው አጥፊልን እኛ የቀረጽናቸው ቪዲዮ የለም እኛ የቀረጽናቸው ቪዲዮ ሰርሽ እና እኛ የቀረጽናቸው ቪዲዮ ሁሉ አጥፉልኝ ምናምን ብሎ በቃና ያንቺን አስቼሻለሁ ያንቺን ማጥፊልኝ ስላለ አሁን እናጥፋለን ማለት በጣም ነው ደስ ያለኝ። ለምን ደስ ያለኝ? አንደኛ እሱ እኔ ጋር መደወሉ ማሸነፈኝ ለቀሪ ላሸነፍኩኝ ማመን ተንደሰራለሽ። የምርሽ ነው የምትወሪው ወይስ አንቺም እንደነሱ ፕራንክ ምናምን ጀመርሽ? አረሰሉ በእግዚአብሔር ፕራንክ ነው። ከምሬን እኮ ነው የሚያወራው። እንችላት ቀልጅ ማለት የምር በጣም ኤግዛይትድ የሆንሽው በዚህ ነው። ዋናው ልጅ ከዚህ በላይ የሚያስደስት ነገር አለ? ሲጀመር ሁለቱ ልጆች ታስረዋል፣ እስር ቤት ነው ያሉት። ከነሱ ውስጥ ሊደውልልሽ ማንም አይችልም። የነሱ ዋና አንቺ ጋር ጠላት የሆነው እኮ ነው የምልሽ እኮ። እነሱማ ታስረዋል። ከነሱ ጠላት የነበረው የልጆቹ ደወለልሽ እና የልጆቹን ቪዲዮ አጥፉልኝ እና ያንቺን አጠፋለሁ አለ ወይም ደግሞ አጥፍቼልሻለሁ አለሽ። በቃ ከዛ በቃ እንዴ ለታለሽ እንዴ አናኛ ነገር ያለው ቪዲዮ በቃ እናጥፋላችሁ ነው ልጅ ከፈለኩት። ምክንያቱም አንደኛ ይሄ ሰውዬ አስቢው በቃ ትልቅ ጨዋታ እንደተጫወትን አምኗል ማለት ነው። ሲቀጥል ደግሞ እንዳሸነፍኩ ነው የተሰማኝ። ሰላለሽ እንዴ ያጠፋሁት ነገር አለ? አረ በጣም ነው ትክክል ይሆንሽው ላይክ ይሁን ያለልሽ ምናምን ማቹር ሊሆንሽ ይመስለኝ ነበረ። እቃቃጆ ሆነ ያዝ ነው አንቺ ወይስ እየቀለድሽ ነው? ድራማ እየሰራሽ ነው? አረ መጀመሪያም እነሱ ይዘውብሽ አስጨንቆሽ አይደለም እዛ ነገር ውስጥ የገባሁት ነው። ሰላም ምን እያልሽ ነው አንቺ ራስሽ? እንዴ እኔ ከለሰለኝ ነገር ነው እየነገርኩሽ ያለሁት። እኔ የራሴን ህይወት አደጋ ላይ ጥዬ የተፈጠረው ነገር ይፈጠር ብዬ ወስኜ ሄጄ ያ ሁላ ነገር ተፈጥሮ ያረክሽው ነገር ከእግዚአብሔር ጋር የያዝነውን ቪዲዮ አጥፊ ለቅ እንዴት አድርገሽ አስበሽው ነው? እሱ ቪዲዮ ባትይዥ ኑሮ እኮ አይደውልሽም። ሲጀመር እሱ ቪዲዮ ባትይዥ ኑሮ ወይም ደግሞ ባሊዝ ኑሮ እኮ ለቅ አይፈልጉሽም፣ ላይን ይፈልጉሻል። ነገ ከነገ ወዲያ ያንቺ ቪዲዮ እየላኩ ስላላማስፈራራታችሁ በምን አወቅሽ እንዳጠፋልሽ? አሳይሻለሁ አለኝ። የት ታውቂዋለሽ? እሱ ይሁን የት ታውቂዋለሽ? የምታውቂው ነገር አለ? እኔ እኮ ማለት እኔ ነገር አንቺን አስረስሻል ብዬ ስላሰብኩኝ እኮ ነው የመጣሁት። እንደዛ አፋጥኝ የሚደውልሽ በዚህ ምክንያት ነው። እሱ የኔን ቪዲዮ አጥፍቶልኛል። በቃ ካጠፋልኝ ደግሞ በምን አመንሽ ነው? በምን አመንሽ? በምን አወቅሽ? ከዛ ሂጂና ሰሊና ጋር የእነሱ ቪዲዮ ያለውንም አስጠፊያት። ከዛ በኋላ ጠላትነቱ ምናምን እተዋለሁ አለሽ እና አመንሽውና መጣሽ ነው። በምን ቀዩን ጥቁር ማታውቂው ልጅ ተቀበለሽ እኔው ቪዲዮ እንደጠፋልሽ ነው የመጣሽው? ጤነኛ ነሽ? ማሰብ ትችያለሽ? ሰው እየተቆጣሽ ነው። ወይኔ በኢየሱስ
ማለት ይሄንን መስፈፋሽ ነገር እኮ አላረኩም። ጥያቄ እኮ ነው የጠየቅኩሽ። ይኸውልሽ ማለት አንቺ ምን ታዲያ ደስተኛ ትሆኛለሽ ብዬሽ ነበር። ለምን ደስተኛ መሆን ነው? ለምን ቪዲዮ ስለጠፋልን ያልክሽ ያለሽ ነገር ገብቶሻል? ቪዲዮን አጥፍተውልናል። እናም እናንተ ጋር ያለው ቪዲዮ አጥፉልንና ነገሩን እንዝጋው ነው እያለኝ ያለው። በምን አመንሽ? ፊት ለፊትሽ ነው አይደለ? አንቺ ፊት ለፊት ላይ ነው እጅሽን ልሰርሽና ቪዲዮን እያየሽኝ አጠፋለሁ ብሎ እዛው ሲክደኝ የነበረው ልጅ አይደለ? በምን አመንሽ? እንዴት ነው እነሱ ፎቶ አስረዋል። ሌላ የነሱ ልጅ እኮ ነው የደወለልኝ። እነሱማ ታስረዋል። ይሄ ሊሰሩ እነሱ እኮ አይደለም የደወሉልኝ። እነሱ አይደሉም እኮ እነሱ ሊደውሉልሽም አይችሉም። ሲጀመሩ እስር ላይ እንደሆኑ አውቃለሁ፣ በደንብ መረጃው አለኝ። ከዛ ባለፈ ግን አንቺ ላይ የኔ ህይወት ተራርገሽ ነው ያሰብሽው። እንደዛ አላልኩም። ለኔ ከፈልሽው ነገር ምረሳው ነው እንደሚመስልሽ? ከዚህ በላይ መርሳት አለ? እኔ እኮ እሱን አልረሳሁም ሳልም ማለት አልገባኝም። እኔ እኮ በቃ ቪዲዮ እናጥፋለን። አንቺ ደግሞ ከሌላ ነገር ጋር ነው ያያሻለሽ። ከምን ጋር እንዳያዝ ነው ፈልግ። ይሄ እኮ ለኛ ትልቁ አድቫንቴጃችን እኮ ነው። እነሱ በምንድን ነው የምትዘጊው? በምን እርግጠኛ ሆንሽ ፋይል እንደሌለው? እሱ አጠፋልሽ ስላለ አምኖት መጥቶ እኔ እንዳጠፋልሽ ነው የምትፈልጊው? እንደዛ እንዳደረገው ነው የምትፈልጊው? አላረገውም፣ መቼም ነው አላረገውም። ማድረግ ስለማልፈልግ እየተቀጣሽኝ እኮ ነው ማለት እኔ ምን ብዬሽ ነው የማልፈልግሽ አላውቅም። ማለት ይሄንን ነገር በቃ ራሴን እየተቆጣጠርኩኝ ነው እንትን ልልሽ እየሞከርኩኝ ያለሁት። ምክንያቱም ምን ያህል ዋጋ እንደከፈልኩበት ላንቺ ማስረዳት የሚጠበቅብኝ ሰው አይደለም። አውቃለሁ፣ ምክንያቱም ሁሉም ነገር አይቻለሁ። ለኔ በጣም ብዙ ነገር እንደከፈልሽ እኮ አይቻለሁ። በዛን ሰዓት እኔን እንደፈለገ አርጎኝ ቢሆንስ፣ እኔንም እንዳንቺ ቀርጾኝ ቢሆንስ ይሄንን ላስረዳሽ? እንደዛ ህይወቴን አደጋ ላይ ጥዬ እንደዛ ተመትቼ የያዝኩትን ቪዲዮ እንደ ቀልድ አጥፊ ስትይኝ ደስተኛ ሆኜ እንድስቅ ነው የምትፈልጊው? እንዴት ነው ማላያይዘው? ምን ማለት ነው? እንዴት ነው ማላያይዘው? እኔም ፍለጋ ነው ይሄ ነገር የተጠቀሙት። ማንም ይስማ ጉዳይ አይደለም እንዴ? ሰው ይሰማል አይደለም ማለት እሺ ምንም ማለት እድል ማለት እቃቃ ጨዋታ አይደለም ማለት ያዝነው። ከነሱ ጋር የምትሰሪ ሰው አይደለሽም አይደለም? እኔ ከነሱ ጋር መሰራ ቢሆን ኖሮ እስካሁን አይደለም አንቺ ከሆናለሁ። ስለዚህ ምንድነው በቃ አምኜሽ እንዴት መስዋዕትኛለሽ? እኔ ከነሱ ጋር መሰራ ቢሆን ከአንቺ ጋር እስካሁን ምን አደርግ ነበረ? እነዛም ብለሽ ታስቢያለሽ፣ ትጠረጥሪኛለሽ ማለት ነው። በመጀመሪያ ደረጃ ድጋሚ እንደዛ ብለሽ እንድትጠይቂኝ አልፈልግም። ገባሽ? ያንቺንም ቪዲዮ በራሴ ፈቃደኝነት ያጠፋሁት አጥፊ ብለሽኝ አይደለም። ምክንያቱም እኔ ጋር ምንም ስለማያደርግ አይደል? ከዛ ባለፈ ልጁ አጠፋሁልሽ ወይም አጠፋልሻለሁ ስላለሽ እሱን እርግጠኛ ሆነሽ እኔ ጋር ያለውን ቪዲዮ እንዳጠፋ ከሆነ የመጣሽ ላጠፋ ለምን? ምክንያቱሽ ምንድን ነው? አስረጅኝ እስኪ። እንደዚህ ስለሆነ ነው በይኛ ንገሪኝ። እሺ ምንም አላስረዳሽም ማለት ይሄ እኮ የኔ ጉዳይ ነው አይደል? የኔ ጉዳይ ነው አይደል? ልንገርሽ፣ ትክክል ነሽ እኮ ለኔ በጣም ብዙ ነገር አድርገሽልኛል። ያንን እየረሳሁ አይደለም። ያረግሽልኝንም ነገር እኮ እንዳልነበረ እየተውኩኝ አይደለም። ግን ደግሞ ነገሮችን እንዝጋቸው ነው እያልኩት ያለሁት። እኔ ካንቺ ኋላ ቆሜ ወይ አንቺን የተቃረንኩሽ እኮ አይደለም። ሰሩ ለምን ልትረጂኝ አትሞክሪ? ካንቺ እኔ የተቃረንኩሽ እኮ አይደለም። ይሄ ቪዲዮ አጠፋንላቸው እኮ ባዶ ሜዳ እኮ ቀረን ማለት ነው። እድል እሱ እኮ አጠፋልሻለሁ ብሎኛል ቪዲዮን። በቃ አመንሽው። እኔን የሚፈልግ ሰው እንዴት ነው ያንቺን ቪዲዮ አጠፋልሻለሁ ስላለሽ የምታምኘው? ሲቀጥል እኮ ያንቺ ማጥፋት ብቻ እኮ አይደለም፣ ገና እኔ እንዳጠፋልሽ ነው የምታስቢው። ያንቺን ኦልሬዲ አጥፍተሽዋል። የኔን አጥፍቼዋለሁ። ይኸውልሽ አንቺ መብትሽ እንደፈለግሽ ነው መብትሽ። ካሁን በኋላ አይመለከተኝም ምንም ነገር ውስጥ ብትገቢ። ሲፈልግ ቪዲዮሽን ይልቀቅ። ያገባኝም ካሁን በኋላ መክፈል ያለብኝን ዋጋ ከፍያለሁ ሳላውቅሽ። ገባሽ? እህትሽ ሳልሆን ሳላውቅሽ ራሴን አደጋ ላይ ጥዬ ከፍያለሁ። ነገ ከነገ ወዲያ እንደዚህ ታደርግልኛለሽ ብለሽ የምታስቢ ከሆነ እሺ እንዳታስቢ ለማንም። ማጥፋቱ ይከበደሽ እድል አላጠፋም። ሌላ ነገር እንዳደርግ አትገፋፊ።
በቃ አላጠፋም። አታጥፊሽ። ግን አንድ ነገር ልንገርሽ፣ እነዚህ ሰዎች ነገ አንቺን ሊጎዱሽ ይችላሉ። ቪዲዮን ካላጠፋሽው ለቪዲዮ ብሎ እኮ ለቪዲዮ ብሎ ለምንድን ነው የሚጎዱሽ? ይኸውልሽ ልንገርሽ አይደለ ሲጀመር አንቺን ያዙሽ በእኔ ምክንያት ነው። አንቺን ያዙሽ በእኔ ምክንያት ነው አይደለ እንደነገርሽኝ ከሆነ። ስለዚህ የአንቺ ቪዲዮ ይልቀቁት፣ እኔም የነሱ ቪዲዮ አለኝ እለቀዋለሁ። በእርግጠኝነት ቪዲዮን ያዩታል 1000 ጊዜ ማለት ነው። ስልኬን ብትሰርቁ ሀክ ብታረጉ ኦር ምናምን ብትሉ 1000 ጊዜ ኮፒ አድርጌ አስቀምጨዋለሁ። መቼም ይሄን ቪዲዮ ከእጄ ለማውጣት አትችሉም። እርግጠኛ ሆኜ የምነግራችሁ። እሺ አንቺም መብቶኝ ሰሚኛለሽ። ቀና ብለሽ አንቺም መብቶኝ ይኸውልሽ እጅሽ ካለበት እድል ስርዓት ያዥ በቃ። ከዛ በኋላ አምኜሽ ነው ዝም በይ በቃ። አሁን ላዳምጥሻለሁ እንትን የመጣሁት የምርም ደስተኛ ይሆንሽ መስሎኝ ደስታሽን ልጋራ ነው የመጣሁት እንጂ እንደዚህ አይነት የማይረባ የህፃን ነገር እኔ ከእድሜሽ በላይ በሳል ነሽ ብዬ አስብ ነበር። እንደዚህ አይነት ህፃን የ5 እና የ6 ዓመት ልጅ የማይሰራውን ይሁን እርምጥምጥ ነገር ታደርጊያለሽ ብዬ አስብ ያለ ለኛ ትልቅ ይሁን አድቫንቴጅ ነው። አጥፍተሽ ነው የመጣሽው መብትሽ ነው። ላኪልኝ እንዳትካም በኋላ አይመለከተኝም። እሺ ካሁን በኋላ ድጋሚ ያን ቪዲዮ ተላከልኝ እንደዚህ ሆነ ብለሽ መጥተሽ ብትነፋረቂም አይመለከተኝም። እሺ እንደፈለግሽ መሆን ትቻለሽ አንቺ። እኔ ጋር ያለውን ቪዲዮ ግን ላጠፋም የፈለግሽውን ነገር ማድረግ ትቻለሽ። እና ምንድነው የከበደሽ? ይሄን ነገር እድል በቃ ሌላ ነገር እንዳደርግ አትገፋፊኝ። ህይወቴን የገበርኩበት ነው። ይገባሻል? አውቃለሁ። ህይወቴን ብችል የእነሱን የሁለቱን አይደለም የዋና የኃላፊውንም ገና ይዛለሁ ከቻልኩ። ገባሽ? ይሄ ያንቺ ህይወት ለሌሎች እኮ መማሪያ መሆን መቻል እኮ ነው ያለበት እኮ። እኔም እኮ ምንም አላልኩም እኮ። ለመጨረሻ ጊዜ ከዚህ ነገር እንውጣ እኮ ነው ያልኩሽ አይደለ? ከዚህ ነገር እንውጣ። ምክንያቱም አንቺ የሆነ ነገር ቢያደርጉሽ አውቃለሁ በጣም በህይወቴ አጠፋሽ አይደለም አንቺ አጠፋሽ አይደለም ያጥፋልሽ አንቺ ስላጠፋሽው። እኔ አላጠፋውም መቼም ምንም ነገር ቤት በቃ አታብራሪልኝ። ይኸውልሽ እኔ አንቺ ስህተት እንኳን ቢሆን እኔ ወግነሽ ተከራከሪያለሽ ብዬ ነበር ማሰብ። አሁንም እኮ እንደዛ ነው እኮ እያደረኩ ያለሁት። ነገ ይሄን ለዚህ ቪዲዮ ብለው አንቺ ቢገልሽስ ወይ የሆነ ነገር ቢያደርግሽስ ንገሪኝ እስቲ እንግዲህ ይገሉኝ እንደሆነ እናያለን። እኔን ከነሱ ጀርባ እንደሆንኩኝ ነው እያሰብሻለሽ እስቲ ነው አይደለ? ግን እኔ ነገ የሆነ ነገር ያደርጉሻል ብዬ ስላሰብኩኝ ነው። ትቼው ነበረ ይህንን ቪዲዮም እንደዛ አድርጌ ያቀረጽኩትም የያዝኩትም ይሄ ነገር እንደሚመጣ ስለማውቅ የነሱ ቪዲዮ እኛ ጋር ስላለን የቆረቆራቸው እንጂ እስከዛሬ ድረስ ተለቆልሽ ወይ ራስሽን አጥፍተሻል ወይ የሆነ ነገር ሆነሻል። እኔ በዚህ ልክ የወረዳ ሀሳብ ይዘሽ ትመጫለሽ ብዬ አስቤ አላውቅም። አንቺ እንደዚህ እንደሚያስቆጥሽ አላወቅኩም። ምክንያቱም አልገባኝም እስካሁን። በቃ እሺ ሌላ የምትይኝ ነገር አለ? ለምንድን ነው እንደዚህ የምታደርጊው? እኔና አንቺ ሆን ብለሽ ከኔ ጋር ለመጣላት ነው የፈለግሽው? እንድንጣላ ነው የፈለግሽው? እኔ ገና እኔና አንቺ እህትማማቾች ነን ብዬ ደስ ብሎኝ ሳልጨርሽ እህቴ ነች ብለሽ ብታስቢማ እንደዚህ አስበሻት ነች። እኔ አንቺ እኔ ጎዳሻል ብዬ አላሰብኩም ማለት በለጠፋላችሁ። ምንድን ነው ችግሩ? በቃ ካሁን በኋላ ከህይወታችን ይወጣሉ ማለት እኮ ነው። አንቺ ጤነኛ ነሽ እንዴ? ብናጠፋላችሁ ምንድን ነው ችግሩ? የምትይው ጤነኛ ነሽ? ካመመሽ በጊዜ ታከሚ። ረስተሽ ነው እንደዛ ስታነቢ የነበሩ ሌሊት ምናምን ላይክ አሁን አጠፋለሻለሁ ተረስቶ ነው ሲያልፍ ረስተሽ ነው። ወይኔ ሰላም እንደዚህ በቀላሉ አሳልፈሽ የምትሰጪኝ እንደሆነ ባቀጥሩ እኔ ላንቺ ህይወቴን እስከምሰጥ ደርሳለሁ። እኔ አሳልፈሽ አልሰጠውሽም። እነሱን የምደራደርበት ቪዲዮ ነው አጥፊ እያልሽኝ ያለሽው። እኔ አሳልፈሽ አልሰጠውሽም። አንደኛ ነገር እኔ ላንቺ ህይወቴን እስከምሰጥ ደርሳለሁ። ነገ ከነገ ወዲያ አስፈራርተውሽ ምናምን ወይ ቢይዙሽ ወይ ምን ቢሉሽ ቀጥታ ቤቴን ልትጠቁሚ ነው ማለት ነው። ሰን እንደዛ እንደማላረግ ታውቂያለሽ። በቃ ምን እንደማላሽ በቃሽ። ከቻልሽ ተነሽና ሂጂ። አያስፈልግም። ይሄ ከሆነ ያስደሰተሽ እዛው ጨርሽ። መንገር አይጠበቅብሽም ነበር ለኔ። ማለት ነው። እሺ ምንም ነገር አልፈልግም። በቃ እድል ተነሽና ሂጂ። ሌላ ነገር እንዳደረግ አታስገድጂኝ። በጣም ስሜቴን ለመቆጣጠር ሞክሬ ነው እያወራሁሽ ያለሁት። ተነሽ ሂጂ።
ተነሽ እንደው ፊት ለፊት ላይሽ አልፈልግም ተነሽና ሂጂ በቃ እኔ እኮ አንቺን የሚያስከፋ ነገር እሺ ምንድን ነው ያደረኩሽ ይሄ ብቻ ነገር ምንድን ነው እሺ እንድትከፋ ያደረኩሽ ነኝ አጥፊላቸው ማለቴ ተነሽና ሂጂ አጥፊላቸው ማለቴ ተነሽና ሂጂ አሰሚኝ ተነሽና ሂጂ ከፊት ለፊት ሌላ ነገር እንዳደረጋ ምንም እኮ አላደረኩም ማለት አጥፊላቸው እድል ተነሽና ሂጂ ተነሽና ሂጂ በቃ ከዚህ ጋር ተነሽና ሂጂልኝ ተነሽ ሰሞኑን ጤነኛ አይደለም እንዴ እንዴት በዚህ ልክ ትሸወዳለች ቤተሰብ ሰላም ቆዩ በሌላ ቪዲዮ እመጣለሁ ሁላችሁም በያላችሁበት ሰላም ባይ ባይ